ተናስልን ተከብራችሁ ሬዲዮ ቤተሰቦችና አድማጮች ለቱን ዜናዎችን እናሰማችኋለን። ዜናው እናሰማችሁን ያብታው አሰፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ መጋቢት 14 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖች ተጠናከረ ወታደራዊ ጥቃትና ያገዛዙ ሰራዊት ማጓጓዝ ረዘይትና ቡኑ ዩኒቨርሲቲውና የተማሪዎቹ ቅሬታ የጠለምት ስጋት የቀጠለው ወላይታ ፈና የፋኖ ሰባይነትና የምርኮኞቹ ምስክርነት አቡራን ፍራንሲስና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። የአማራ ፋኖ በጎጃም ዛሬም በዘመቻ አንድነት 5ኛ ቀን ውጊያ አጠናክሮ በጠላት ላይ ድል መቀዳጀቱን አስታወቀ። አገዛዙ 32 የአውሮፕላን በረራዎችን በማድረግ ወደ ባህር ዳር አዳዲስ ወታደሮች አጓጉዟል። ከግንባር ውጊያዎች ጎን ለጎን ህዝባዊ ውይይቶችም ተጠናክረው ቀጥለዋል። የአማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር የአሸባሪውን ሻለቃ መሪ ሸኝቶ ታሪክ መስራቱን ዛሬ መጋቢት 14 ቀን 2017 ዓ.ም የዘመቻ አንድነት 5ኛ ቀን ውሎን አስታኮ ባወጣው መግለጫ ገልጿል። ሽፈራው ገርባው ብርጌድ ሸበል በረንታ ከተማ ከሌሊቱ 5 ሰዓት ላይ በመግባት ከ3 በላይ የጠላት ኃይል በመደምሰስ 7 በላይ አሸባሪዎችን በማቁሰል ታሪክ የሰራበትን ወታደራዊ ኦፕሬሽን ማሳካቱን አስታውቋል። በተመሳሳይ በዚህ ክፍለ ጦር ደባይ ጮቄ ብርጌድ ቆይ ከተማ በመግባት የአሸባሪውን ሻለቃ መሪ ኡመር የሚባለውን ከነ አጃቢዎቹ በተጠና ወታደራዊ እርምጃ መደምሰሳቸውን አስታውቋል። አንዱ አጃቢው ቆስሎ ሕክምና ላይ እያጣጣረ የሚገኝበትን ይህንን ወታደራዊ ኦፕሬሽን ተከትሎ ጀግኖቹ የተሰጣቸውን ግዳጅ ተወጥተው ወደ አሃዳቸው በሰላም መመለሳቸውን የአማራ ፋኖ በጎጃም ዛሬ መጋቢት 14 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። ይበንዲ እንዳለ በዘመቻ አንድነት ከፍተኛ ድንጋጤ ውስጥ የገባው አብይ አገዛዝ በ32 የአውሮፕላን በረራዎች በኢትዮጵያ አየር መንገድ አማካኝነት የታጠቁ ወታደሮችን ወደ ባህር ዳር ዛሬ ሲያጓጉዝ መዋሉ ተገልጿል። ማርቲን ፕላውት የተሰኘው የውጭ ጋዜጠኛና የፖለቲካ ተንታኝ የኢትዮጵያ አየር መንገድ 32 በረራዎችን ወደ ባህር ዳር በማድረግ ያገዛዙን ወታደሮች አርብና ቅዳሜ ማጓጓዙን ጠቅሶ የኢትዮጵያ አየር መንገድ ከዚህ ቀደም ተመሳሳይ የታጠቁ ወታደሮችን በትግራይ ጦርነት ወቅት ያጓጉዝ እንደነበር አስታውሷል። የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው ይህ ማርቲን ፕላውት ጽሑፍ ትክክለኛና በማስረጃ የተረጋገጠ መሆኑን ጠቅሶ ገናናው የሞዓ አንበሳ ባለመለዮ ስመጥር የኢትዮጵያ አየር መንገድ ዛሬ ስራው ተቀይሮ ከከፍታ ወርዶ ሕፃን የሚደፍር አዛውንት የሚገድል የድሃ ጎጆ የሚያቃጥል ወራሪ አመላላሽ ወራዳ ተቋም ሆኗል፣ እርምጃ እንወስዳለን ሲል አስጠንቅቋል። በአርብና ቅዳሜ ብቻ አገዛዙ በዘመቻ አንድነት የደረሰበትን ድንጋጤ ተከትሎ በ32 በረራ የታጠቁ ወታደሮችን ወደ ባህር ዳር ማጓጓዙ ታውቋል። ይበንዲ እንዳለ በአውሮፕላን ተጓጉዘው ባህር ዳር የገቡት ከተለያዩ ግለሰቦችና ድርጅቶች በተሰበሰቡ አይሱዚ ተሽከርካሪዎች የተጫኑ በባህር ዳር ከተማ ቀበሌ 16 ሲቪል ሰርቪስ ቢሮ አካባቢ ዛሬ ምሽት ጭምር እንዲገቡ እየተደረገ ሲሆን የአብይ አገዛዝ ስልጣን አስጠባቂ ወታደሮችን የጫኑት ተሽከርካሪዎች ሰሌዳ ቁጥራቸው በጭቃ እንዲሸፈን መደረጉንም ከአይን እማኞች የተገኘው መረጃ ይገልጻል። አገዛዙ በርከት ያለ ወታደሮች ወደ ባህር ዳር ማጓጓዙን ተከትሎ ሰሞኑን አብይ አህመድ በዘመቻ አንድነት የደረሰበትን ኪሳራ መሰረት አድርጎ ወደ ባህር ዳር እሱም ሆነ ሌሎች ባለስልጣናት ብቅ በማለት ሁኔታውን ተቆጣጥረናል፣ ሰላም ነን ለማለት የተለመደ ድራማ ሊሰሩ ይችላሉ የሚል ግምቶችም ተከትለው እየቀረቡ ይገኛል። ይበንዲ እንዳለ ከዘመቻ አንድነት ጎን ለጎን ህዝባዊ መድረኮችም መቀጠላቸውን ፋኖ ተሻገር አደመ የ10 አለቃ ኤፍሬም አጥናፉ ብርጌድ ቃል አቀባይ አስታወቀ። ዛሬ ካልታገል ነገ የሰይጣን መጫወቻ እንሆናለን በማለት ህዝቡ በውይይቱ ወቅት አስተያየት መስጠቱን ጠቅሷል። በብርጌዱ ጽህፈት ቤት ኃላፊ መምህር ዮሐንስ ተረፈና በብርጌዱ ፖለቲካ ክፍል ኃላፊ ፋኖ ነጻነት ከበደ ዋና ወያይነት እየተመራ በመካሄድ ላይ ያለው የአማራ ፋኖ በጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ ከሚያስተዳድረው ህዝብ ጋር የሚያደርገው ህዝባዊ ውይይት ዛሬ መጋቢት 14 ቀን 2017 አጠቃላይ ብርጌዱ ከሚያስተዳድረው 28 ቀበሌዎች መካከል መጋቢት 9 ቀን 2017 በነበረው ውጊያ 12 የጠላት ሰራዊት አባላትን በመደምሰስ ድል በተቀዳጀበት ዳጊ አቮላ ቀበሌን ጨምሮ 5 ቀበሌዎች ውስጥ ከሚኖረው ህዝብ ጋር ፊት ለፊት ውይይት መደረጉን አስታውቋል። በውይይቱ ከተነሱ ሐሳቦች መካከል የአማራ ፋኖ እያካሄደ ስላለው ዘመቻ አንድነትና ከመጋቢት 12 ቀን 2017 ጀምሮ አዲስ ቅዳም ከተማ የተደበቀው ብልጽግና በሚል የተሰባሰበው የባንዳ ስብስብ ከአዲስ ቅዳም ከተማ ወደ የትኛውም የወረዳችን ቀበሌዎች ምንም አይነት የተሽከርካሪ እንቅስቃሴም ሆነ የንግድ ልውውጥ እንዳይደረግ መከልከሉን ተከትሎ
የክልከላው መነሻ ምክንያት ከነመፍትሄው ሰፊ ውይይትና ምክክር መደረጉም ተገልጿል። በህዝብ መወያያ መድረክ ላይ ከተገኘው የህዝብ አስተያየት ውስጥ አንድ አባት ባስተላለፉት መልእክት ጠላት ቤታችን ድረስ የመጣው እንግድነት ጠርተነው ሳይሆን በማንነታችንና በእምነታችን መነሾ ስለ ጠላን አንበርክኮ ለመግዛት ካልሆነም ጨርሶ ለመሄድ ነው። ስለዚህ የሸቀጣ ሸቀጦች አቅርቦት ከለከለ አልከለከለ ከቁም ነገር የሚጻፍ አይደለም። ክንዳችንን ያበረታው አንድነታችንን የበለጠ ያጠነክረው ካልሆነ በጭራሽ ከፋኖነት አይፈታንም። መፈታት አይደለም በሬ የመግራት ያክል አይፈትነንም። ብቻ እናንተ በርቱልን። አሁን ከናንተ ላይ በመናየው በመንሰማ ሁሉ እግዚአብሔርን እያመሰገንን ነው። ነገ ከነገ በስቲያ እግዚአብሔር እንዳናማርር ወደ ኋላ እንዳታዩ። እናንተ ወደ ኋላ ካልተመለከታችሁ ህዝቡ በነቂስ ከናንተ ጋር ነውና ወደ ፈለጋችሁበት ቦታ እንውሰድ ብትሉት ለምን ብሎ አንገራግርም። ምክንያቱም ከመድኃኔዓለም ቀጥሎ የህዝቡ ተስፋ እናንተ ናችሁ። ትግሉም የጋራ ትግል ነው። ታገል በማለት ጥሪ ማድረጋቸውን ፋኖ ተሻገር አደመ የአስር አለቃ ኤፍሬም አጥናፉ ብርጌድ ቃል አቀባይ ባወጣው በዚሁ መረጃ አስታውቋል። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ዘንድም የታላቁ ሁዳዴም ጾም እኩሌታ ቀን ሆኖም ተከናውኗል። ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስም 40 ቀን 40 ሌሊትም የጾመበት ከደቀ መዛሙርቶቹም ጋር በደብረ ዘይት ወይም የወይራም ዘይትም ተራራም በተባለው አካባቢ በመገናኘትም ከደቀ መዛሙርቶቹ ስለመጨረሻው ዘመን ምልክቶችም ተጠይቆም ጌታ ኢየሱስ ክርስቶስ በምሳሌም ያስረዳበት በቅዱስ ማቴዎስ ወንጌል ምዕራፍ 24 የተጠቀሰው ጥቅስም በእምነቱ አባቶች ዘንድ በስፋትም ይጠቀሳል። የማቴዎስ ወንጌል ምዕራፍ 24 ከ6 እስከ 13 ጦርን የጦርንም ወሬን ተሰሙ ዘንድ እላለሁ ይህም ሊሆን ግድ ነውና ተጠበቁም አትደንግጡም። ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳል። ረሃብ ቸነፈር የምድር መናወጥ በልዩ ልዩ ስፍራም ይሰማል። እነዚህ ሁሉ የምጣር መጀመሪያዎች ናቸው። እስከ መጨረሻው የሚጸና ግን እርሱ ይጸናል ይላል። ጾሙን ለምትከተሉ የእምነቱም ተከታዮችም ቀሪው ጾም የሰላም የጤናም የፍቅር ይሆንላችሁ ዘንድ የህብር ራዲዮ ዝግጅት ክፍል ልባዊ ምኞቱን ይገልጻል። የአማራ ፋኖ አንድነት በጎንደር በዘመቻ አንድነት 5ኛ ቀን በተለያዩ ግንባሮች በጠላት ላይ የተጠናከረ ወታደራዊ እርምጃ መውሰዱን አስታወቀ። ዋና መሪው አርበኛ ሀብቴ ወልዴ በነገው ዕለት ለህዝቡ መልእክት እንደሚያስተላልፍ ተገልጿል። የአማራ ፋኖ አንድነት በጎንደር አራቱ የፋኖ አደረጃጀቶች በጋራ ወጁትና መጋቢት 10 ቀን 2017 የጀመረው ዘመቻ አንድነት 5ኛ ቀንን አስታኮ ዛሬ መጋቢት 14 ቀን 2017 ባወጣው መግለጫ በተለያዩ ግንባሮች የተደረገውን ውጊያ ተከትሎ ድል መቀዳጀቱን አስታውቋል። የአማራ ፋኖ አንድነት በጎንደር ግንባር ነጻ ያወጡ አካባቢዎችን መልሶ እያደራጀ በተጓዳኝ የተመረጠ ወታደራዊ ማጥቃት እየፈጸመ መሆኑን ዛሬ በህዝብ ግንኙነት በኩል ባወጣው መግለጫ አስታውቋል። ከጎንደር ከተማ በቅርብ ርቀት የምትገኘውን የአምቦበር ከተማ ጠላትን በማጥቃት የተቆጣጠረው የጎንደር የበጋሻው ክፍለ ጦር ጎንደር ብርጌድ፣ ቴዎድሮስ ብርጌድ፣ አጼ ፋሲል ብርጌድ፣ ቃኘው ብርጌድ፣ ይታየው ብርጌድ፣ አጥናፉ ብርጌድና ሌሎች ተጨማሪ ብርጌዶች በጥምረት አስደማሚ ተጋድሎ በማድረግ መቆጣጠራቸውን አስታውቋል። ለ26 ሰዓታት የነበረውን የቀጠናውን ውጊያ ትንቅንቅ ተከትሎ 7 የጠላት ኃይል በመደምሰስ 11 በማቁሰል ማጫ፣ አምቦበር፣ ውግሎ፣ ስሆር፣ ዳዋ ዳሞት፣ ወይንዬ፣ ውዛባ አካባቢዎችን ከጠላት ነጻ በማድረግ በፋኖ የበላይነት ውጊያው መቋጨቱን ገልጿል። በወገራ ወረዳ አምባ ጊዮርጊስ ከተማ ሰብሮ የገባው የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦር የምስጋናው አጣኔ ብርጌድ በጠላት ላይ በወሰደው ኦፕሬሽን 9 በመደምሰስ 3ቱን በማቁሰል በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱ ተገልጿል። በሌላ ግንባር የአማራ ፋኖ አንድነት በጎንደር ከጎንደር ከተማ ምስራቃዊ አቅጣጫ ስሆርና ውግሎ በተሰኙ ልዩ ቦታዎች የነበረው ውጊያ ቁጥሩ ለጊዜው ያልታወቀ ጠላት ሙትና ቁስለኛ መሆኑን ጠቅሷል። በማዕከላዊ ጎንደር ዞን ወገራ ወረዳ አምባ ጊዮርጊስ ከተማ ዘልቆ የገባው ፋኖ ጥቃት ማድረስ የቻለ የጎንደር የበጋሻው ክፍለ ጦር በጠላት ላይ ሰብአዊና ቁሳዊ ኪሳራ ያደረሰ ሲሆን በምዕራብ በለሳ ወረዳ 13 ያገዛዙ ባንዳ ሚሊሻዎች በዘመቻ አንድነት ወታደራዊ ጫና ምክንያት እጃቸውን ለአማራ ፋኖ አንድነት በጎንደር ሰራዊት በመስጠት ጠላትን መልሰው ለመዋጋት ዝግጁ መሆናቸውን ማረጋገጣቸውን የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት ክፍል ዛሬ መጋቢት 14 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። ይበንዲ እንዳለ የአማራ ፋኖ አንድነት በጎንደር ዘመቻ አንድነት ከታወጀበት መጋቢት 10 ቀን 2017 ዓ.ም እስከ ትላንት መጋቢት 13 ቀን 2017 ድረስ 78 አውደ ውጊያዎችን በጎንደር ያካሄደ ሲሆን በ72ቱ ልዩ ልዩ ቦታዎች የተካሄዱ ውጊያዎች ሲሆን 6 ቦታዎች ላይ ተደጋጋሚ ውጊያ የተደረገባቸው መሆኑን በድምሩ 245 ሰዓታት የፈጀ ውጊያ በየግንባሩ
በአጠቃላይ መደረጉን እስከ ትላንት ብቻ 655 የጠላት ኃይል ሲደመሰስ 215 መቁሰላቸውን 99 መማረካቸውን 64 በምህረት እጃቸውን መስጠታቸውና 86 ከድተው የኮበለሉ ያገዛዙ ስልጣን አስጠባቂ ወታደሮች መኖራቸውን በጠላት ላይ በደረሰ ቁሳዊ ኪሳራ 289 የነፍስ ወከፍ የጦር መሳሪያ መማረክ ሲቻል 8 የቡድን መሳሪያ ብሬንና ስናይፐርን ጨምሮ 215 ቦምቦችን ከ3500 በላይ ተተኳሽ ጥይቶች 4 አይኮም ወታደራዊ መገናኛ ሬዲዮዎች ከ5 ኩንታል በላይ ልዩ ልዩ የሰራዊት ስንቅ አንድ ወታደራዊ ተሽከርካሪ ላይ ጉዳት መድረሱና 14 የነፍስ ወከፍ የጦር መሳሪያ ትጥቅ ይዞ የኮበለሉ በነበሩት የ3 ቀናት ውጊያዎች ላይ የተመዘገበ ሲሆን ከአመራሮችና አስተባባሪዎች መካከል 27 የተደመሰሱ 3 በአግባቡ ያልተረጋገጠ ቢሆንም መቁሰላቸው የታወቀ 55 የተማረኩና በቁጥጥር ስር ያዋሉ መሆናቸውን የአማራ ፋኖ አንድነት በጎንደር ባወጣው ተጨማሪ መግለጫ አስታውቋል። በዘመቻ አንድነት ነጻ የወጡ የወረዳ ከተሞች፣ ንዑስ ወረዳዎች፣ አነስተኛ ከተሞች፣ ስትራቴጂካዊ ጠቀሜታ ያላቸው አካባቢዎች በድምሩ 23 ከጠላት ነጻ መውጣታቸውንም ዘመቻ አንድነትን አስታኮ እስከ ትላንት ድረስ የነበሩ ውጊያዎችንም በተመለከተ ተጨማሪ መረጃ ወጥተዋል። ዘመቻ 102 እስረኞችን ከስር ማስፈታት መቻሉን፣ 3 ወረዳዎች ከ25 በላይ ቀበሌዎች የጠላት መዋቅር ፈርሶ የወገን መዋቅር እየተተካ መሆኑን፣ በልዩ ልዩ ቦታ ከ10 ሺህ በላይ ነጻ ከወጣው ህዝባችን ጋር የህዝብ ውይይትና መልሶ የማደራጀት ስራ እየተከናወነ መሆኑን የአማራ ፋኖ አንድነት በጎንደር ጨምሮ ገልጿል። በራስ ገዝነት ሂደት ላይ የሚገኘው የአዲስ አበባ ዩኒቨርሲቲ የነበሩት ኮሌጆችና የትምህርት ፕሮግራሞችን እየቀነሰና እያጠፈ በመምጣቱ ቅሬታ ያደረባቸው ተማሪዎች ዩኒቨርሲቲውን በህግ ሊጠይቁት መሆናቸውን ገለጹ። ዩኒቨርሲቲው እርምጃው ተገቢ እንዳልሆነ የነሱ አስተያየትም ያልተጠየቀበትና ግልጽነት ያልታየበት ነው የሚሉ የዶክትሬት ዲግሪን ተማሪዎች ቅሬታቸውን በተለያዩ መንገዶች ለዩኒቨርሲቲው ቢያቀርቡም ተገቢውን ምላሽም ባለማግኘታቸው በህግ ለመጠየቅ የመጨረሻው ምዕራፍ ላይ መድረሳቸውን ተናግረዋል። ለሪፖርተር ጋዜጣ አስተያየታቸውን የሰጡ የዶክትሬት ዲግሪ ተማሪዎችም ራሱን ችሎ ያለውን የአገር ልማትም ጥናት ኮሌጅ ወደ ሶሻል ሳይንስ ኮሌጅ ስር እንዲተዳደር ሲደረግ ዩኒቨርሲቲው የሄደበት ርቀትም ግልጽነት የጎደለው ከመሆኑም በተጨማሪ ኮሌጅም ለምን ፈረሰ በሚለው ጉዳይ ላይ ምላሽም የሚሰጥም አካል የለም፣ ምክንያቱም ለመጠየቅ ብናመለክትም ምንም ምላሽም አላገኘንም ሲሉም ቅሬታቸውን ገልጸዋል። አንድ በዚህ ጉዳይ ላይ ቅሬታውን የተገለጸም የሶስተኛ ዲግሪ ወይም ዶክትሬት ተማሪ ኮሌጁ አንድ አገር አስፈላጊ ሆኖ ሳለ ለምን ፈረሰ የሚለው የኛ ጥያቄ ነው። መንግስትም የጀመረውን አገር በቀል የኢኮኖሚ ማሻሻያን ለመተግበር የሚረዳው ይህ ኮሌጅ ቢሆንም ይህንን የትምህርት መርሃ ግብር ማጥፋትም ለምን አስፈለገ ለሚለው ጥያቄ ምንም የምናቀው ነገር የለም ሲል ቅሬታውን ገልጿል። በዚህ ኮሌጅ ውስጥም ለአገር በጣም ጠቃሚ የሆኑ የምግብ ደህንነትም ጥናትም ፉድ ሴኩሪቲ ስተዲስ፣ የገጠር ልማትም ሩራል ዲቨሎፕመንት፣ ጀንደርና ፖፑሌሽን ጥናትን የመሳሰሉት የትምህርት ፕሮግራሞች ወይም ከሌሎችም ጋር ተዋህደዋል ወይም ፈርሰዋል ሲሉ አስተያየት የሰጠው ተማሪ እኛ ኮሌጆቹን ለማፍረስ ምን አይነት መስፈርቶችን እንደተጠቀሙ የምናቀው ነገር የለም ሲል እሱም ቅሬታውን አክሏል። አንጋፋው የአዲስ አበባ ዩኒቨርሲቲ ከዚህ እርምጃው ጋር ተያይዞ ከዚህ ቀደም የነበሩትን 11 ኮሌጆችን ወደ 8 መቀነሱ የሚታወስ ሲሆን ከታጠፉ የድህረ ምረቃ የዶክትሬት ዲግሪ ትምህርቶችም ደግሞ የአገር ልማት ጥናትም ኮሌጅም ሲጠቀስ የቆየው የምግብ ደህንነትም ጥናትም ይገኝበታል። ይህ የትምህርትም ዘርፍም ቢሾፍቱ ወይም ደብረዘይት የሚገኘው የእንስሳት ህክምና ግብርና ኮሌጅ ቬተሪነሪ ሜዲሲን ኤንድ አግሪካልቸር ከተሰኘው የተፈጥሮ ሳይንስ መርሃ ግብር ስር ሆኖ እንዲሰጥም ስለመወሰኑም ተማሪዎቹም ተናግረዋል። ከዚህ ጋር በተያይዞም የዶክትሬት መርሃ ግብር ወደ ጂኦግራፊና አካባቢ ጥናት ዲፓርትመንት የተወሰደበት ምክንያት በደብዳቤም የዩኒቨርሲቲውን የፕሬዝዳንት ጽህፈት ቤትን ብንጠይቅም የሰጡ ምላሽ የለም ያሉ ሌላም ተማሪ ከተቋማትም ካልሆነና ማህተም ያለው ካልሆነ በስተቀር ከግለሰቦች የሚመጡ ደብዳቤዎችን አንቀበልም፣ የራስ ገዝነት ሂደቱም ተከትሎም ከሚደረጉ ማሻሻያዎች ጋርም የሚያያዙ ምንም አይነትም ጥያቄዎችም አንቀበልም የሚል ምላሽም ተሰጥቶናል ሲል ምሬቱን ተናግሯል። እየተካሄደ ያለው ሪፎርም ወይም ተሐድሶ የጥቅም ግጭት እንዳለበት የተነገረም ሲሆን ይህም በዩኒቨርሲቲው የትምህርት ማጠፍ ሂደት ውስጥ እየተስፋፋ ያሉት የጂኦግራፊ አካባቢና ጥናት መምህራን ሲሆኑ አንድ ተማሪ ደግሞ እነዚህ መምህራን ከጂኦግራፊ ጋር ያላቸው የተመሳሳይነት ደረጃ 60% ማለታቸውን እንደዚሁም በአጠቃላይ በዩኒቨርሲቲው እየተገበረ ያለው ማሻሻያ የተሰራው በጂኦግራፊ አካባቢ ጥናት ዲፓርትመንት መሆኑ ይህም ከፍተኛ የሆነ የጥቅም ግጭትም ኮንፍሊክት ኦፍ ኢንተረስት ያለበት መሆኑም ተናግሯል።
የአማራ ፋኖ በወሎ ምዕራብ ወሎ ኮር በአርበኛ ከረም መሐመድ የሚመራው ሼህ ሁሴን ጅብሪል ክፍለ ጦር በዘመቻ አንድነት 5ኛ ቀን ድል መቀዳጀቱ ተገለጸ። የአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር በአርበኛ ከረም መሐመድ የሚመራው ሼህ ሁሴን ጅብሪል ክፍለ ጦር ዛሬ መጋቢት 14 ቀን 2017 ዓ.ም በ10 አለቃ ሙራድ የምትመራው የሼህ ሁሴን ጅብሪል አሃድ የሆነችው ጽናት ብርጌድ በከላላ ወረዳ ከጠዋቱ 1 ሰዓት ከ7 ሰዓት ተልተሌ በምትባል ልዩ ቦታ በነበረ አስጨራሽ ውጊያ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉ ተገልጿል። በዚህ ውጊያ ከ15 በላይ ዙፋን ጠባቂው ኃይል ሲደመሰስ 6 መቁሰላቸው ታውቋል። አራቱ የፋኖ አደረጃጀቶች ከመጋቢት 10 ቀን ከሌሊቱ 10 ሰዓት ያወጁት ዘመቻ በሁሉም ግንባሮች ተጠናክሮ የቀጠለ ሲሆን ዛሬ በ5ኛ ቀኑ በወሎ ግንባር ሼህ ሁሴን ጅብሪል ክፍለ ጦር ጽናት ብርጌድ ባደረጉት ከባድ ተጋድሎ በርካታ ዙፋን ጠባቂው ራሱን መከላከያ ብሎ የሚጠራው ኃይል ሙትና ቁስለኛ ከማድረግ ባሻገር 5 ክላሽ መማረካቸውን ጠላት በዘመቻው በደረሰበት ሁለንተናዊ ጥቃት ከፍተኛ ፍርሃትና ድንጋጤ ውስጥ መግባቱን የአማራ ፋኖ በወሎ ቤት አማራ ዛሬ መጋቢት 14 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። ኢንጂነር ደሳለኝ ክፍለ ጦር በዱቤ አሻግሬ የምትመራው አባይ ሸለቆ ብርጌድ በተመሳሳይ ዛሬ መጋቢት 14 ቀን 2017 ከማለዳ ጀምሮ እስከ ቀትር ድረስ በትላንትናው ዕለት የደረሰበትን ምት ለመበቀል በከባድ መሳሪያ የታገዘ ውጊያ ለማድረግ የመጣው ራሱን መከላከያ ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ጦርና ባንዳ መንገድ መሪዎቹ ልዩ ቦታው ለገ ወርቄ የተባለ ቦታ ላይ ጥቃት ለመክፈት የሞከረ ሲሆን በዚህ ለአስጨራሽ ውጊያ ጠላት ከባድ ኪሳራና ሽንፈት ተከናንቦ 9 ሙትና 7 ቁስለኛ እያንጠባጠበ 3 አስማርኮ ወደ መጣበት መፈርጠጡን አስታውቋል። በእንዲህ እንዳለ የአማራ ፋኖ በወሎ ቤት አማራ በዘመቻ አንድነት ትላንት መጋቢት 13 ቀን 2017 በሰሜን ወሎ ዞን ሀብሩ ወረዳ የጀግናው አርበኛ ሲምላክ ደጎ የትውልድ ቦታ በሆነው ቡሆሮ ቀበሌ 08ና 09 እንዲሁም ጠዶ ሚካኤል አካባቢ በአማራ ፋኖ በወሎ ቤት አማራ ልጅ ኢያሱ ኮር የእጁ ክፍለ ጦር በ3 አቅጣጫ የመጣ ጠላትን ከፍተኛ ተጋድሎ በማድረግ ጠላትን ሙትና ቁስለኛ በማድረግ ድል መቀዳጀታቸውን አስታውቋል። የጀግኖቹን ጉንድ መቋቋም ያቃተው ጠላትም ቡሆሮ ቁጥር 8 ላይ የግለሰብ ቤት አቃጥሎ እንዲሁም አቡነ ተክለ ሃይማኖት ገዳም ውስጥ የሚገኙ መነኮሳቶችን አፍኖ ይዞ መፈርጠጡን አስታውቋል። የዞብል አምባ ክፍለ ጦር ቃኝ ራያ ቆቦ ቀዩ ጋሪያ ላይ ያገዛዙ ዙፋን ጠባቂ ሰራዊት ላይ በወሰዱት የደፈጣ ጥቃት ቀጠናውን አስረክቧቸው መፈርጠጡን የጠቀሰው መግለጫ ከዚህ በተጨማሪ ህዝብን አስገድዶ ሲያካሄድ የነበረውን ስብሰባ አቋርጦ አካባቢውን ለቆ ወደ ቆቦ ከተማ መፈርጠጡን የአማራ ፋኖ በወሎ ቤት አማራ በዚሁ መግለጫ ላይ ጠቅሷል። ሌላ ግንባር አሳምነው ክፍለ ጦር 2ኛ ሻለቃ ትላንት መጋቢት 13 ቀን 2017 ራያ ቆቦ ጎብዬ ላይ ዙፋን ጠባቂ ሰራዊት ላይ ያልታሰበ የደፈጣ ጥቃት ፈጽመው ከፍተኛ ሰብአዊና ቁሳዊ ኪሳራ በጠላት ላይ ማድረሳቸውን ጠቅሶ ከዚህ በተጨማሪ ያገዛዙ ሆዳደር አመራሮች በዙፋን ጠባቂ ሰራዊቱ ታጅበው ህዝብን በኃይል ሰብስበው ነጭ ውሸታቸውን ሊያስተጋቡ ቢሞክሩም ነበልባሎቹ በወሰዱባቸው እርምጃ አካባቢውን ለቀው እንደ ልማዳቸው ፈርጥጠዋል ሲል አስታውቋል። በዚህም 5ኛ ቀኑን በያዘው ዘመቻ አንድነት ከፍተኛ ድንጋጤና ስጋት ውስጥ የገባው አገዛዙ ቆቦ ከተማና ዙሪያውን ትናንት መጋቢት 13 ቀን 2017 ዓ.ም እስከ ዛሬ ለሁለት ተከታታይ ቀናት በከፍተኛ ሁኔታ ድሮን አሰሳ እያካሄደ እንደሚገኝ አስታውቋል። በአጠቃላይ በሳምንት ውስጥ 4ኛ ቀኑን የያዘው የድሮን አሰሳ በፋኖ ከበባ ውስጥ የምትገኘው ቆቦ ከተማ በምድር በብረት ለበስ በሰማይ በድሮን እየተጠበቀች ትገኛለች በማለት የአማራ ፋኖ በወሎ ቤት አማራ የዘመቻ አንድነትን 5ኛ ቀን ወታደራዊ ውሎ አስታኮ ባወጣው በዚሁ መግለጫ ጠቅሷል። ኮሎኔል ደመቀ ዘውዱ በወልቃይት ከሚኖሩ የትግራይ ተወላጆች ጋር በመተማ ውይይት ማድረጋቸው ተገለጸ። በጠለምት የህዝቡን ሰላም ለመጠበቅ በፈቃደኝነት ሮንድ የሚጠብቁ መሳሪያ እንዳይዙ ተከልክለዋል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አብሮነት ለዘላቂ ሰላም በሚል መሪ መልእክት በአካባቢው ከሚኖሩ የትግራይ ተወላጆች ጋር ኮሎኔል ደመቀ ዘውዱ ዛሬ ውይይት ማድረጋቸው ታውቋል። በዚህ ውይይት መድረክ የተሳተፉ የትግራይ ተወላጆችን የሚፈልጉት ሰላምና አብሮነት መሆኑን ከጦርነት ያተረፉት ብቸኛው ነገር እልቂት መሆኑን መናገራቸው ተዘግበዋል። ተሳታፊዎች በደርግ ዘመን መንግስት ወደ ወልቃይት ጠገዴ እንደመጡና አካባቢው በወቅቱ በጎንደር ክፍለ ሀገር ይተዳደር እንደነበር ትውስታቸውን ጭምር በማንሳት በዚሁ መድረክ ምስክርነታቸውን የሰጡ ሲሆን በዚያ ዘመን እንደማንኛውም ሰው በሰላም ይኖሩ እንደነበር አካባቢው እኛ የምናውቀው በቤጌ ምድር ሲጠራ ነው በማለት ደርግ ከለቀቀና ህወሓት ወደ ስልጣን ከመጣ በኋላ ወደ ትግራይ መካለሉንም እንደሚያውቁ ተናግረዋል። ወልቃይት ጠገዴ ድሮም ጎንደር ቤጌ ምድር ነበር። አሁን ማንነቱ አማራ ነው ያለው፣ ማንነቱ መከበር አለበት የሚል
አስተያየት መስጠታቸውን የአካባቢው አስተዳደር ያሰራጨው መረጃ ይገልጻል። ሳንሰጣጥና ሳንፈራረጅ አብረን መኖር ይገባል ያሉት ተሳታፊዎች የዞኑ አስተዳደር ለትግራይ ተወላጆች የሚሰጠውን ክብር አጠናክሮ እንዲቀጥል መጠየቃቸውን ተገልጿል። የቃብቲያ ሁመራው ወረዳ ዋና አስተዳዳሪ ታላይ ታፈረ በበኩላቸው ህወሓት ያመጣው ክፉ አስተሳሰብ የትግራይንም ሆነ የአማራ ህዝብን ጎድቶታል በማለት በዚህ ድርጅት እኩይ ስራ ምክንያት ምንም የማያውቀው ህዝብ ገፈት ቀማሽ ሆኗል በማለት ከዚህ በኋላ ሁሉም በቃ ሊል ይገባል ሲሉ ጥሪ ማድረጋቸው ተገልጿል። ባሳለፍነው ጦርነት በርካታ የትግራይ ወጣቶች ረግፈዋል፣ ወላጆቻቸው ያለ ጧሪ እንዲቀሩ ሆነዋል። አድን ህዝብ በጦርነት አዙሪት ውስጥ ማኖር በህዝብ ነፍስ መቀለድ እንደሆነ በመግለጽ የህወሓት አመራሮችን ዓላማ ገልጸዋል። የሁመራ ከተማ አስተዳደር ከንቲባ በላይ ፈለቀ ህወሓት የፈጸመውን ግፍና በደል በግልጽ ማውገዝ አለብን ያሉ ሲሆን ህወሓት የፈጸማቸውን በደሎች ሁላችን እናውቃለን፣ የተፈጸመውን በደል በመደበቅ ሰላም ማምጣትና አብሮ መኖር እንደማይቻል መናገራቸው ተገልጿል። አማራነት አቃፊነት ነው፣ የዚህ ማሳያው ደግሞ በህዝብ ላይ ወንጀል ካልፈጸሙ የትግራይ ተወላጆች ጋር እንዲህ ተከባብረን መኖራችን ነው ሲሉ መናገራቸው የተገለጸ ሲሆን ሁሉም ሰው የትም በነጻነት የመኖር መብት አለው፣ እኛም ይህንን እያደረግን እንገኛለን ሲሉ ተናግረዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በበኩላቸው ወልቃይት ጠገዴ በታሪክ የትግራይ አካል ሆኖ እንደማያውቅ ገልጸው ጉዳዩን በማድበስበስና የትግራይን ህዝብና ወጣት ስሜት በመቀስቀስ አካባቢውን መልሰው የመያዝ ፍላጎት ያላቸው አካላት መኖራቸውን ገልጸው የአማራ ህዝብ ነቅቷል ያሉት ኮሎኔል ደመቀ እውነትን ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንችላለን ሲሉ ተናግረዋል። ይሄ ካልሆነ ግን ከዚህ በኋላ አንዱን በኃይል አንበርኮ መኖር የሚችልበት ሁኔታ እንደማይኖር መናገራቸውም ተገልጿል። ከአንደኛው መቶ ክፍለ ዘመን አንድን ህዝብ በኃይል አስገብሮ መኖር አይታሰብም ያሉት ኮሎኔል ደመቀ የወልቃይት ህዝብ ከዚህ በኋላ በህወሓት ጭካኔ እየታሰረ እየተጎተተና እየተገደለ መኖር ስለማይፈቅድ በመከባበር አብረው መኖር የተሻለ አማራጭ መሆኑን ገልጸዋል። የእኛ ጥያቄ ያለን ደም መፋሰስ በህግ አግባብ መልስ እንዲሰጠው ነው ያሉት ኮሎኔል ደመቀ ህወሓትም ለዚህ ሀሳብ ፈቃደኛ ይሁን፣ እናንተም ነዋሪዎች እውነትን በመደገፍ የግጭትና የእልቂት ሀሳብ በመቃወም በሰላም አብሮ ለመኖር የበኩላችሁን አስተዋጽኦ ልታበረክቱ ይገባል የሚል ጥሪ ማድረጋቸውን የአካባቢው አስተዳደር ያወጣው ይሄው መረጃ ይገልጻል። ይህ በእንዲህ እንዳለ በጠለምት አካባቢ በተፈናቃይ ስም ከዚህ ቀደም ህወሓት ታጣቂዎቹን ጭምር አስገብቶ ያሰፈረ ሲሆን የአካባቢው ሀገር ሽማግሌዎች በስፍራው ያልነበሩ የትግራይ ተወላጅ ነዋሪዎች ጭምር አካባቢው ላይ ይኖራሉ ተብለው መጥተው የሰፈሩ እንዳሉ ጭምር የገለጹ ሲሆን ከነባሩ የአማራ ህዝብ ነዋሪዎች መካከል ሮንድ ጥበቃ በሚል አካባቢያቸውን ለመጠበቅ በፈቃደኝነት የተመዘገቡና በየተራ ምሽት ጥበቃ የሚያደርጉ ወገኖች ትጥቅ እንዳይታጠቁ ተደርጎ በባዶ እጃቸው በጨለማ እየጠበቁ በመሆኑ ራሳቸውን ለአደጋ ማጋለጣቸውና ይሄው ችግር እንዲፈታ ያቀረቡት ጥያቄ በአገዛዙ ስልጣን አስጠባቂ ጦር አመራሮች ትዕዛዝ ተግባራዊ እንዳይደረግና ያለ ትጥቅ ባዶ እጃቸውን ሮንድ እየተባለ ምሽት እንዲዞሩ መደረጉን፣ በተቃራኒው የህወሓት አመራሮችና ታጣቂዎች ግን በአካባቢው ከጊዜ ወደ ጊዜ ጫናቸው እየበረታ መምጣቱን የሚጠቅሱ መረጃዎች ከአካባቢው ደርሰውናል። በሶማሌ ክልል እና በፌደራል መንግስቱ መገለል እየደረሰብኝ ነው የሚለው የኦጋዴን ነጻ አውጪ ግንባር ኦብነግ አስመራ ኤርትራ ላይ ቃል የተገባልን ካልተተገበረ የጠመንጃ ቃታ ለማንሳት ወደ ኋላ አንልም ሲል ዳግም አስጠነቀቀ። የክልሉ መንግስት የኦብነግን ቅሬታ አስተባብሏል። የግንባሩ ቃል አቀባይ አብዱል ከዲር ሐሰን ከአቡጃይል ሾው ጋር ባደረጉትም ቃለ ምልልስ በክልሉ ለሚካሄደው የተፈጥሮ ሀብት አጠቃቀም በተመለከተ ከፌደራል መንግስቱ ጋር በቅድሚያ በጋራ የመግባባት መብትም እንዳለን እንደ ፈረንጆቹ አቆጣጠር በ2018 አስመራ ኤርትራ ላይ ቃል ቢገባልንም አሁን ላይ ቃል ኪዳኑ እየተጣሰ ኦብነግ በዘዴ ገለል እየተደረገ የፌደራል መንግስቱና በአቶ ሙስጠፌ ዑመር የሚመራው የክልሉ መንግስት በፈለጋቸው መንገድ የተፈጥሮ ሀብታችንን እየተጠቀራመቱ ነው በማለትም ወንጅሏል። የህዝባችንን መብትም በጋራም ለመወሰን ሲባል ጠመንጃችንን አውርደናል ያሉትም የኦብነጉን ቃል አቀባይ አብዱል ቃድር ይህንን በመወሰናችሁም ስህተተኛ ሆናችሁ ይሰማችኋል ተብለው ለቀረበላቸው ጥያቄ አሁንም ቢሆን የሰላም ስምምነቱ በተገቢው መንገድ ካልተተገበረ ነፍጥ ለመጨበጥ ወደ ኋላ አንልም። ባለፉትም 6 ዓመታት ሰላምን በጋራ ብናመጣም በክልላችን ምንም አይነት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እድገትም የለም ሲሉ ቃል አቀባዩ የክልሉ መንግስትን ወቅሰዋል። የአቶ ሙስጠፌ አስተዳደር በበኩሉ ኦብነግም የሚወክለው የአንድ አካባቢ ማህበረሰብ እንጂ አጠቃላይ የሶማሌ ህዝብን ባልወከለበት መልኩ ለወንጀል መሮጥ የለበትም፣ አንጻራዊ ልማትና እድገትም
በክልላችን አለም ብለዋል። በኦብነግ አመራሮች መካከል ከቅርብ ጊዜያት ወዲህ የመከፋፈል የመወነጃጀል ባህሪ እየታየ የመጣም ሲሆን በኬንያ ናይሮቢ የሚገኘው የቡድኑ ክንፍ የኤርትራ አስመራው የሰላም ስምምነት ውድቅ ሆኗል ሲል ጅጅጋ ላይ ያለው ሌላው ክንፍ በበኩሉ ይህንን በማስተባበል ለፖለቲካ አጀንዳ የሚደረግ ሩጫ በማለትም ክሱን ውድቅ ማድረጉ ይታወሳል። ኦብነግ በውጪ የሚገኙ አባላቱ መካከል በቀጣዩ ወር ስለ ወደፊት የፖለቲካ ስትራቴጂኩ ለመንደፍ ምክክር ያደርጋልም ተብሎ ይጠበቃል። በወላይታ ዞን የንጹሃን እስርና ማዋከብ ተጠናክሮ መቀጠሉን ተቃዋሚው ፓርቲ የወላይታ ህዝብ ዴሞክራሲያዊ ግንባር ባወጣው መግለጫ ተቃውሞ በአካባቢው በወላይታ ሶዶ በግዳጅ ቦታ ልቀቁ ሲባሉ የነበሩ ሱቆች ላይ እሳት መነሳቱ ታውቋል። የወላይታ ህዝብ ዴሞክራሲያዊ ግንባር ወህዴግ ሰሞኑን እየተፈጸመ ያለውን የንጹሃን አፈሳና እስር ሲከታተል መቆየቱን ዛሬ መጋቢት 14 ቀን 2017 ዓ.ም ባወጣው መግለጫ ጠቅሶ በወላይታ ዞን የንጹሃን እስርና ማዋከብ እጅግ አሳሳቢ ደረጃ ላይ ደርሷል ብሏል። ፓርቲው የሰሞኑን እስርና ማዋከብ አስመልክቶ ከሚመለከተው አካል ጋር የጉዳዩን አሳሳቢነት በማስገንዘብ በአካባቢው የሐሳብ ልዩነት ያላቸውን ሰዎች ማሰር ተገቢ እንዳልሆነና ከህዝብ ጋር እልክ መጋባት ውጤት የማያመጣ ኪሳራ እንደሆነ ሲያሳውቅ መቆየቱን ጠቅሷል። ይሁን እንጂ የሐሳብ ልዩነት ከተፈጥሮ መብት ባለፈ በህገ መንግስቱ የተደነገገና ጥበቃ የሚደረግለት የማሰብና ሐሳብን በነጻነት የመግለጽ መብት ሲሆን መብቱ ፖለቲካዊ ዓላማን ለማሳካት በማጣመም ሊተረጎም እንደማይገባ ወህዴ በጽኑ እንደሚያምን አስታውቋል። ስልጣን የሚጸናው የልዩነት ሐሳብ አራማጆችን በማሰርና በማዋከብ እንዳልሆነ ከሩቅ ታሪክ እስከ ቅርብ ጊዜ ፖለቲካዊ ሁኔታዎች ምስክር ናቸው ያለው ፓርቲው በወቅቱ ስልጣን ላይ ያሉ አካላት የሐሳብ ነጻነትን በመገደብ ዜጎች በአካባቢያቸው የልማትና የእድገት ጉዳዮች ላይ በንቃት እንዳይሳተፉ የማድረግ ዝንባሌ ያለው እስራትና እንግልት ማካሄድ ያረጀ ያፈጀ የፖለቲካ አዙሪት በመሆኑ ሊጤንና ሊቆም ይገባል ሲል ጥሪ ያቀረበ ሲሆን የማህበራዊ ሚዲያ ተጠቅመው በአካባቢው የሚስተዋሉ የመልካም አስተዳደር ችግሮችን በንቃት ተከታትለው የሚያጋልጡትን ማሰርና ማሳደድ ጊዜው ያለፈ ተግባር ከመሆኑ በላይ ህዝብን በኃይል ደፍጥጦ ጸጥ ረጭ አድርጎ የመግዛት ዝንባሌ የሚያሳይ ነው ሲል ተቃውሟል። ከዚህ ጋር ተያይዞ የፓርቲያችን ሁለት አባላት የዚሁ እስርና ወከባ ሰለባ መሆናቸውን ስንመለከት የተለየ አቋም መያዝ ብሎም ሐሳብን በነጻነት መግለጽ እንደ እርግማን መቆጠሩ አሁንም ተጠናክሮ መቀጠሉ ልናረጋግጥ እንወዳለን በማለት የወላይታ ህዝብ ዴሞክራሲያዊ ግንባር ወህዴግ ባወጣው በዚሁ መግለጫ ጠቅሶ ያለምንም ወንጀልና ጥፋት የታሰሩ አባላቶች ወጣት ቸርነት ዲንጋቶ፣ አቶ አብርሃም ያዕቆብና ሌሎች ንጹሃን ያለምንም ቅድመ ሁኔታ ከስር እንዲለቀቁ አሳስቦ የሐሳብ ልዩነት የተፈጥሮ መብት መሆኑ ታውቆ ሰላማዊ የሐሳብ ትግል የሚያደርጉ ወጣቶችን ማሰርና ማሳደድ በአስቸኳይ እንዲቆም እንጠይቃለን ሲል ፓርቲው ዛሬ መጋቢት 14 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ የሙስና መረጃችን ተጋልጧል፣ ምዝበራው ይፋ ሆኗል ያለው በአካባቢው ያሉ አመራሮች ከነጋዴዎች ጋር ግንባር በመፍጠር በርከት ያለ ገንዘብ በማዋጣት ከበላያቸው ላሉ ባለስልጣናትና ለመገናኛ ብዙሃን ድጎማ ለመስጠትና በጉቦ አፍ ለማዘጋት እየተሯሯጡ ነው የሚሉ ወቀሳዎች እየቀረቡ ሲሆን ሰሞኑን እየታሰሩ ያሉ ወጣቶች አንዳንዶቹ አካባቢያቸውን በማስተዋወቅ ጭምር ትልቅ ሚና እንደነበራቸው ታውቋል። በሌላ በኩል በወላይታ ሶዶ በገበያ ላይ በመደዳ ያሉ የቆርቆሮ ሱቆች እንዲነሱ በተደጋጋሚ ጫና ሲደረግ እንደነበር የሚያስታውሱ ወገኖች ዛሬ ባልታወቀ መንገድ በሚል በጠራራ ፀሐይ በሰዓት መቃጠላቸውና ህዝቡ የእሳት አደጋውን ተከትሎ ጥርጣሬ እንዳለው ከአካባቢው የወጣው ተጨማሪ መረጃ ይገልጻል። በኢትዮጵያም ኦሮሚያ ክልል ሻሸመኔ ውስጥ የሚኖሩ የራስ ተፈሪያን እምነት ተከታዮችም አረንጓዴ ቢጫናም ቀዩን የኢትዮጵያ ሰንደቅ ዓላማን ማውለብለብ አልቻልንም በማለትም ቅሬታ አሰሙ። ጋርዲያን ጋዜጣም እንደዘገበው የቀዳማዊ ኃይለ ሥላሴ 100ኛ ዓመታቸውን ልደት በዓላቸውን ለማክበር ከተለያዩ የዓለም ክፍሎች ወደ ኢትዮጵያ የመጡም ከ2500 በላይ የራስ ተፈሪያን እምነት ተከታዮች በኦሮሚያ ክልል ሻሸመኔ አካባቢ በቀዳማዊ ኃይለ ሥላሴ ዘመን የተሰጣቸው መሬትም ዳግም መስፈር በማለት ቢመጡም በአካባቢው ባለስልጣናት ጋር ያላቸው ግንኙነትም ጤናማ አለመሆኑ እየተሰማቸው እንደሚገኝም ተናግረዋል። ከነዚህ የራስ ተፈሪያን እምነት ተከታዮች መካከል አንዱ የሆነው የእንግሊዙን የለንደን ኑሮውን እርግፍ በማድረግ ሁለተኛ ቤቴ ወደ አላት ወደ ኢትዮጵያም ሻሸመኔ የመጣው ጃማይካዩ ራስ ፖል በአካባቢው የፕሮቴስታንት እምነትም ተከታዮችም እየተስፋፋ በመምጣቱ ራስ ተፈሪያን በብዛት የሚታወቁበት የጋንጃ ወይም የካናቢስ ማጤስም እድል አጣያቂም እና ፈታኝ ደረጃ ላይ ደርሷል ብሏል። ከአካባቢው አስተዳደር ከመሬታቸው እንዲባረሩም ግፊትም እየደረሰባቸው መሆኑንም ይህንንም ጫና ለመቀልበስ እንቅስቃሴ እያደረጉ አግባብነት ላላቸው የመንግስት አካላት መሬታችን ይመለስልን፣ መብታችን እውቅና ያገኝ የሚል መንፈስ ያለው የፊርማ ማሰባሰብ ዘመቻ እያደረጉ መሆናቸውም ተገልጿል። የቀዳማዊ ኃይለ ሥላሴ ምስል ያለበትን ቲሸርት ማድረግ የአረንጓዴም ቢጫም ቀዩን የኢትዮጵያ ሰንደቅን ማውለብለብ የጸረ ቀኝ ግዛት እርምጃ አካል ሳይሆን
ሳይሆን የጭቆና ምልክትም አድርገው የሚመለከቱ ወገኖች መበራከታቸውን የገለጸው ራስ ተፈሪያኑ ፖል ቀደም ሲል አረንጓዴ ቢጫና ቀዩን የኢትዮጵያ ሰንደቅን ያለበትን ቲሸርት ማድረግም ለኔ ክብር ሆኖ ነበር የሚታየኝ ዛሬ ላይ ግን ለማድረግም አስቸጋሪ ሁኔታ ላይ ደርሻለሁ እኔ ቀርቶም በቤተክርስቲያን ውስጥ ቅጥር ግቢ ውስጥ ሰንደቁን ማድረግም ወይ ማውለብለብ ፈተና ነው በማለትም ገጠመኙን ለጋርዲያን ጋዜጣም አጋርቷል። ፋኖ ዘር ቀለምና ሃይማኖት እንደማይለይና ለምርኮኞችም ተገቢውን እንክብካቤ እንደሚያደርግ ያገዛዙ አቃቤ ሕግ በፍርድ ቤት እንዲመሰክሩለት ያመጣቸው የፌዴራል ፖሊስ አባላት ተናገሩ። በአማራነታቸው ሳቢያ ከታሰሩ የሊናና የፖለቲካ እስረኞች መካከል በምክር ቤት አባላቱ በእነ አቶ ዮሐንስ ቦያለው መዝገብ ያገዛዙን የሽብር ፈጠራ ወንጀል ክስ ተከትሎ እንዲመሰክሩ በአገዛዙ አቃቤ ሕግ በኩል አሉኝ ካላቸው 21 ምስክሮች መካከል ከመጋቢት 5 ቀን እስከ መጋቢት 12 ቀን 2017 ድረስ በነበረው ጊዜ 9 የሚሆኑ የፌዴራል አባላት ያስመሰከረ ሲሆን ከነዚህ መካከል አንዳንዶቹ ፋኖን ለማሳጣት ያገዛዙ አቃቤ ሕግ ላቀረባቸው ጥያቄዎች ፋኖ ዘር ቀለምና ሃይማኖት እንደማይለይ በፍርድ ቤት መናገራቸው ተገልጿል። ከትላንት በስቲያ መጋቢት 12 ቀን 2017 በነበረው ችሎት በማዕከላዊ ጎንደር ዞን ሻውራ ወረዳ ውሻ ጥርስ በተባለ አካባቢ ነሐሴ 1 ቀን 2016 ዓ.ም ከ600 በላይ የሚሆኑ ብሬን ስናይፐርና ክላሽ የታጠቁ በፋኖ ሳሙኤል ባለድል የሚታዘዙ ፋኖች በፌዴራል ፖሊሶች ላይ በአራት አቅጣጫ ከንጋቱ 12 ሰዓት እስከ ቀኑ 8 ሰዓት ተኩል ተዋግተው እንዴት አድርገው እንደማረኳቸው ያስረዳ ዋና ሳጅን አዳነ ገላው የተባለ ምስክር ሲሆን ስለ ፋኖ ከሰጠው የምስክርነት ቃል መካከል ፋኖ ዘር ቀለም ሃይማኖት አይለይም ምንም እንኳን የተማረክነው ሰዎች ከተለያዩ ብሔርና ሃይማኖት የመጣን ቢሆንም አንድም ጉዳት አላደረሱብንም ይልቁንም የትራንስፖርት እየከፈሉ በመንከባከብ ነው የይለፍ ደብዳቤ በማዘጋጀት ወደ መጣንበት አካባቢ የሸኙን በማለት ፋኖንም ሆነ ተከሳሾችን ለመወንጀል የሐሰት ምስክር ከሚያደራጀውና በሆቴል ያልጋና የምግብ ኮንትራት ይዞ እየቀለበ ለምስክርነት ያመጣቸውን አቃቤ ፍላጎት በተቃራኒ እውነቱን መመስከራቸው ታውቋል። በተመሳሳይ የአማራ ህዝብ ከህልውና አደጋ ለመታደግ ዱር ቤት ያለው የአማራ ፋኖ ለሰብአዊነትና ለዓለም አቀፍ ህግ ተገዥነት ሲባል ያሳየውን ቁርጠኝነትና የወሰደውን አቋም በተመለከተ ባህር ዳር ዙሪያ ይማምና ጭስ አባይ ላይ በተደረጉ ውጊያዎች ከተማረኩ የፌዴራል ፖሊስ አባላት መካከል በአቃቤ ህግ ምስክርነት የመጡ የፌዴራል ፖሊስ አባል ያያያዛቸውን መልካምነት በዚሁ ችሎት መመስከራቸው ታውቋል። የፍርድ ቤት ሂደቱን የተከታተሉ ወገኖች የላኩት መረጃ እንደሚገልጸው ባህር ዳር ዙሪያ ይማም አካባቢ ነሐሴ 28 ቀን 2015 ከተማረኩ የፌዴራል ፖሊስ አባላት ጋር የተገናኘው አርበኛ ዘመነ ካሴ እንኳን ደህና መጣችሁ ከፋኖ ጋር መታገል የሚችል መቀላቀል ይችላል ወደ ቤት መሄድ የሚፈልግ ካለ መሄድ ይችላል በማለት አቀባበል በማድረግ ወደ የአካባቢያቸው ሲሄዱም በአባላቱ በኩል እንደተሸኙ ለፍርድ ቤቱ አስረድተዋል። ያገዛዙ አቃቤ ሕግ እስካሁን 9 የፌዴራል ፖሊስ አባላትን አስመስክሯል። አቃቤ ቀሩኝ ያላቸውን 12 ምስክሮችን አቅርቦ ለማስመስከር ተጨማሪ ጊዜ ያስፈልገኛል ማለቱን ተከትሎ በተከሳሾች በኩል አጭር ቀጠሮ ይሰጥ ሲሉ ጥያቄ ያቀረቡ ቢሆንም ፍርድ ቤቱ ግራ ቀኙን አዳመጥኩ በሚል ከግንቦት 6 እስከ ግንቦት 15 ቀን 2017 ዓ.ም ተለዋጭ ቀጠሮ መስጠቱ ታውቋል። ይበንዲ እንዳለ በተመሳሳይ ቀን በዚሁ ችሎት በነ ወርቁ ገብሬ አብዬ ሌሎቹ የአማራ ብሔር ተወላጅ የፖለቲካ እስረኞች የቀረቡት ተከሳሾች የሆኑት ወርቁ ገብሬ ተስፋዬ ቢራራና አስቻለው ውዴ ዋስትና መብታቸው እንዲጠበቅ ያቀረቡትን ጥያቄ ተከትሎ የተከሳሽ ጠበቃ አብርሃም ደንበኞቹ የዋስትና መብታቸው እንዲከበር ካቀረባቸው የመከራከሪያ ነጥቦች መካከል ተከሳሾች የተከሰሱበት ወንጀል የዋስትና መብት የሚያስከለክል ባለመሆኑ ሊፈቀድላቸው እንደሚገባና ምርመራ ተጠቃሎ ክስ እስከቀረበ ድረስ ማስረጃ ያጠፋሉ ተብሎ እንደማይታሰብ የጠየቀ ቢሆንም አዲስ አበባ ስለሚኖሩና ቋሚ አድራሻ ያላቸውና የቤተሰብ መሪ በመሆናቸው እህት ወንድሞቻቸውን የሚያስተምሩ በመሆናቸው የዋስትና መብታቸው እንዲከበር በማለት በአማራ ማንነታቸው ሳቢያ ታፍሰው የታሰሩትን ተበዳዮች በተመለከተ ዋስትና እንዲከበርላቸው ጠይቀዋል። በተመሳሳይ የአገዛዙ አቃቤ ሕግ ባቀረበው ቅሬታ በመርህ ደረጃ ዋስትና ያስከለክልም ይሁን እንጂ ከ10 እስከ 18 ዓመት የሚያስፈርድ በመሆኑ ነፃ ሆነው የመገመት መብታቸው እንደተጠበቀ ሆኖ ጥፋተኛ ከተባሉ ከባድ ፍርድ ይጠብቀናል በሚል ላይገኙ ይችላሉ። ከተከሳሽ ወርቁ ገብሬ አንጻር የተለያዩ መታወቂያዎች ስለያዝን የአዲስ አበባ ነዋሪ ናቸው የተባለው ተቀባይነት የለውም። የተለያዩ ግለሰቦችን ለመግደልና ተቋማትን ለማጥቃት እቅድ እንዳላቸው በክሱ ላይ የተመለከተ በመሆኑ ቢለቀቁ አማራ ክልል ጦርነት ስላለ ፋኖን ተቀላቅለው የጀመሩትና የተቋረጠውን ወንጀል ወይም ሌላ ወንጀል ሊሰሩ ይችላሉ በማለት ዋስትና እንዳይሰጣቸው ሲል መቃወሙ ታውቋል። ያገዛዙ አቃቤ ሕግ ፖለቲካዊ ዓላማ ያለውን ክስ ሆን ብሎ የፈጠራ ወንጀሉን በማጉላት ዋስትና እንዳይሰጣቸው ክርክር ማድረጉን ተከትሎ ፍርድ ቤቱ በዋስትና ጥያቄው ላይ ጉዳዩን መርምሮ ብይን ለመስጠት በሚል ለመጋቢት 26 ቀን 2017 ተለዋጭ ቀጠሮ መስጠቱም ታውቋል። በሌላ አማራ ብሔር የፖለቲካ እስረኞች በነ ብርሃኑ ጉባለ ወርቁ መዝገብም በተመሳሳይ ቀን ፍርድ ቤት የቀረቡ ሲሆን ተከሳሾቹ
በተከሰሱበት ወንጀል ዋስትና መብት የማያስከለክል በመሆኑ በተመሳሳይ ዋስትናቸው እንዲከበር ጠይቀዋል። አቃቤ ሕግ እንደ ሌሎቹ የህሊናና የፖለቲካ እስረኞች ሁሉ ክሳቸው ከ5 እስከ 12 ዓመት የሚያስፈርድ በመሆኑ የሽብር ወንጀል በመሆኑና ወንጀሉን ለመፈጸም አቅደውና አስበው አካፋ ዶማ የሚል ቅጽል ስም ይዘው ሲንቀሳቀሱ የቆዩ በመሆኑ አስቀድመው ከፋኖ ጋር በመነጋገር ጥቃት ለመፈጸም 2 ቦምብ ይዘው በእጃቸው ተገኝተዋል በማለት ዋስትና እንዳይፈቀድላቸው ተቃውሞ ማቅረቡ ታውቋል። አገዛዙ በአደባባይ አማራ ክልል ሰላም አለ፣ ሰላም አረጋግጫለሁ የሚል ቢሆንም የአገዛዙ አቃቤ ሕግ በችሎት አማራ ክልል ሰላም የለም፣ ጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሩ ከቀናት በፊት ባህር ዳር በሄዱበት ቅጽበት እንኳን ከበስተጀርባቸው በሌላ አቅጣጫ ጥቃት ተፈጽሞ ነበር። በመሆኑም ተከሳሾቹ ዋስትና መብታቸው ተከልክሎ በማረሚያ ቤት እንዲቆዩልኝ እጠይቃለሁ ሲል ለፍርድ ቤቱ ማመልከቱንም ችሎቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። በዓለማችን ላይ ዳሰሳ ከተደረገባቸው 147 አገራትም ኢትዮጵያ በደስተኛ ብዛትም 130ኛ ወጣችም። አሜሪካም ዘንድሮ በእጅጉ ደስታም እየራቃት መምጣቱም ተመለከተም። ፊንላንድ ደስታ በደስታም የሞላባት አገርነቷን ቀጥላለች። በዚህ ወር ከ3 ቀናት በፊት በተከበረው የዓለም የደስታ ቀን ወይም በእንግሊዝኛው ኢንተርናሽናል ዴይ ኦፍ ሃፒነስ ዋነኛ ዓላማውን መንከባከብና መከፋፈል caring and sharing የሚል ዋነኛ መልእክትን የያዘው ደግነትም ትህትናን በማህበር መካከል ማሰረጽ የሚል አቋም ያለው የእንግሊዙ ኦክስፎርድ ዩኒቨርሲቲ ማዕከልና ጋሉፕ በጣምራ በ143 አገራት ላይ ባደረጉትም ጥናትም ኢትዮጵያ በ130ኛ ደረጃ ላይ በመሆን ደስታ ከራቃቸው አገራት መካከል ተካታለች። የዓለማችን ለሃያሏ አገር አሜሪካም ከዚህ ቀደም ባልታየ በተባለ መልኩ የደስታ መሰላሏም ያሽቆለቆለ ከ10 ዓመት በፊት ከነበራት 11ኛ ደረጃ አሽቆልቁሎ ወደ 24ኛ ደረጃ ዝቅ ማለቷም ተመልክቷል። ምዕራብ አውሮፓዊቷም ጀርመን 24ኛ ደረጃው ለአሜሪካ በማስረከብ ወደ 22ኛ ደረጃ ከፍ ብላለች። ደስታም እየተፈናጠቀባት መሆኑም ተመልክቷል። ላለፉትም 8 ዓመታት ደረጃዋን ያስጠበቀችው የስካንዲኔቪያ አገር ፊንላንድ ከ10.7.736 ነጥብ በማግኘት በዓለማችን የደስታ ምንጭ የሚፈስባት አገርም ተብላለች። የአውሮፓ ሀገራት የደስታ ደረጃን ከ1 እስከ 20 በብዛትም የተቆጣጠሩ ሲሆን ፊንላንድ፣ ዴንማርክ፣ አይስላንድ፣ ስዊድን፣ ሆላንድ፣ የመካከለኛው አሜሪካም፣ ኮስታሪካም፣ ኖርዌይ፣ እስራኤል፣ ሉክዘምበርግ፣ ሜክሲኮ፣ አውስትራሊያ፣ ኒውዚላንድ፣ ስዊዘርላንድ፣ ቤልጂየም፣ ሉቴኒያ፣ ኦስትሪያ፣ ስሎቬኒያና ቼክ ሪፐብሊክም ይገኙበታል። ደስታም በአብዛኛው የራቃቸው አገራት በአብዛኛው ከሰሃራ በታች የሆኑ አገራት መሆናቸውን የዳሰሰው ዘገባው ሴራሊዮን፣ ማላዊ፣ ዚምባብዌ ዋነኛ ተጠቃሾችም ሲሆኑ በዓለማችን ላይ እጅግ ዝቅተኛ ደስታ የራቃት አገር የተባለችው አፍጋኒስታን ስትሆን ኑሮ ለሴቶችም የሲኦል ያህል መሆኑም ተመዝግቧል። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ። በአማራ ሕዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ሕዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው አብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን፣ ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 PM ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩሉን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር በህመማቸው ምክንያት ላለፉት 5 ሳምንታት ከህዝብ ምዕመናኑ እይታም ርቀው የሰነበቱት የሮማ ካቶሊኩ የሃይማኖት አባት አቡነ ፍራንሲስ ለመጀመሪያ ጊዜ ከነበሩበት ሆስፒታል ወጡ። ለምዕመናኖችም ምስጋና አቀረቡ። ከመተንፈሻ አካል ችግር ጋር በተያያዘ በጄሚሊ ሆስፒታል ላለፉት 1 ወር ከ1 ሳምንት ወይም 5 ሳምንት በህክምና ላይ የነበሩት የ88 ዓመቱ የሃይማኖት አባት አቡነ ፍራንሲስ ዛሬ እሁድ ለመጀመሪያ ጊዜ ለአጭር ደቂቃዎች በሮማ ከሚገኘው ሆስፒታል
ቤታቸው ባንኮኒ መስኮት ላይ ሆነው ፈገግታናም ሰላምታ የተቀላቀለበትን መልእክታቸውን በሺ ለተቆጠሩ ምዕመናኖችም አስተላልፈዋል። አቡኑም ዳግም እጆቻቸውን ወደ ላይ ከፍም አድርገው በመስቀል ምልክት በማተብ ከመባረካቸውና ከማመስገናቸው በፊት በማይክሮፎኑ አማካኝነት ሁላችሁንም አመሰግናለሁ ብለዋል። ከጥቂት ደቂቃዎችም በኋላ በአጃቢዎቻቸው ታጅበው ሆስፒታሉን ለቀው ወደ ቫቲካን መንበራቸውን ሲያመሩ እጃቸውን በማውለብለብ በሮማ ማዕከል በሚገኘው ፓፓል ባሲሊካ ቆም በማለት ጸሎትም አድርገዋል። አቡኑ በሁለቱም ሳምባዎቻቸው ላይ በደረሰባቸው ጉዳት በሕክምና መሳሪያም ሲረዱ ቆይተው ከሕክምና ባለሙያዎች በተደረገላቸው ልዩ እንክብካቤ በአሁኑ ሰዓትም ከሆስፒታሉ የወጡም ሲሆን እንደተለመደው የሳምንታዊ ጸሎታቸውን ከምዕመናኖች ጋር አላደረጉም። ነገር ግን የተዘጋጀ የጽሑፍ መልእክታቸውን ለምዕመናን ተነቧል። በእስራኤልና በፍልስጤም መካከል በጋዛ ዳግም ያገረሸው ጦርነት ልባቸውን እንደሰበረው የገለጹት አቡነ ፍራንሲስ በአርሜኒያና በአዘርባይጃን መካከል የተደረሰው የሰላም ስምምነት ልባቸውን የሚያሞቅም ይሁን የሚያሰኝ ነው ብለው እግዚአብሔር በቸርነቱ ላደረገልኝ ምህረት ምስጋና አቀርባለሁ ያሉት አቡነ ፍራንሲስ ደከመኝ ሰለቸኝ ሳይሉ በሙያቸው ላገለገሏቸው የሕክምና ባለሙያዎችም በጸሎታቸው ላልተለዩአቸው ምዕመናኖችንም አመስግነዋል። ሙሉ በሙሉ እንዲያገግሙ ለሁለት ወራትም እረፍት የተሞላበትም እርጋታ የሚታከልበትም የሕክምና ክትትል እንደሚያስፈልጋቸው ሐኪሞቻቸው በትላንትና ዕለት ምክረ ሐሳብ መስጠታቸውን አሶሲኤትድ ፕሬስም ዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን አድምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።